ጥንዶቹ እንደ ወትሯቸው ሁሉ ከግንደ በረት ወደ ግንጭ ሲጓዙ ነበር። ጉዞ ግን እንደ ሁልጊዜያቸው ሳይሆን በድንገተኛ አደጋ የተገታ ሆነ። የትራፊክ አደጋ ገጠማቸው። ከቤተሰቡ ጋር ቀላል የማይባል ጉዳትን ያስተናገዱት አባውራ ከእርሳቸው ጋር የነበሩት 6 ተሳፋሪዎች በአደጋው ሕይወታቸው ሲያልፍ ተመልክተዋል። ግንጭ አካባቢ ስዳት መኪናው ተገለበጠ። ከዛ በኋላ ሁሉም ሰው ተገለበጠ። ብዙ ወደ 6 ሰው ሞቷል፣ ብዙ ሰው ተጎድቷል። እኛስ ከቤተሰብ ጋር ተገለበጠን። ቀላል እኔ ጋር እና ልጁ ጋር ቀላል ጉዳት ነው ደረሰ። እሷ ጋር ደግሞ ትንሽ ወደ ማህፀን አካባቢ አጥንቱ ተሰብሯል ማለት ነው። አቶ አብዲሳ በወቅቱ ቀን የጨለመባቸው ተስፋ ፊቷን ያዞረችባቸው ኃይል ቢሰማቸውም አደጋው በተከሰተበት ወቅት የተደረገላቸው የሕክምና ድጋፍና ርብርብ ቤተሰባቸውን ከሞት ታድጎታል። ግንጭ ሆስፒታል ትራፊኩ ምናምን ወሰደኝ። ከዛ አንድ ቀን አደረን ወደዚህ ሪፈር ላኩን ማለት ነው። እስካሁን ድረስ ሞዚስ አትራሳውንድ አይተናል፣ ላብራቶሪ ሰጠን። ከዛ በኋላ አሁን ታክሜ ማድን ትችላለች ያሉና የበርካታ ህልመኞችን ጉዞ በማስቆም የእልፍ ቤተሰቦችን ጎጆ ጽልመት የሚያለብሰው የትራፊክ አደጋ እንደ አብዲሳ ተስፋዬ ሁሉ ውባለም አማረና ኦብሴቶላንም አልጋ ላይ እንዲውሉ አድርጓቸዋል። ለ12 ሰዓት ሩብ ጉዳይ ምናምን ቢሆን ነው ገና ጨለማ ነው። ከቤት ወጥቼ ተሻገርኩ። ስራ ልገባ ማለት ነው። አንበሳ ነው የምሰራው። ከተሻገርኩ በኋላ በቃ ያለው ሁኔታ አላውቅም። ወደቀኝ ብቻ ነው ማስተዋወሰው። መኪኖች በጣም ብዙ ነበር የተደራረቡ። ሲኖትራክ ምናምን ነበር። ያው እነሱን ጠብቄ ከተሻገርኩ በኋላ ነው ነገር የተፈጠረው። ነኔ ኮፌ የሪቸት አደጋው ሲፈጠር ራሴን ስቼ ወድቄ ነበር። ወንበሩና ከመኪና ውስጥ ያለ ሰው ሁሉ እኔ ላይ ተደራርቦብኝ ያገኘሁት። እሱ ብቻ አይደለም። ስነቃ የታቀፍኳት ልጅ የጠፍታብኝ ስፈልጋት ከስሬ ወድቃ በተበታተነ ሰውና ልብስ ውስጥ በሞትና ህይወት መካከል ሆና አገኘዋት። በሰዓቱ መንቀሳቀስ እንኳን አልችልም ነበር። አቺኬሳሞ በውንደደበ ሉካከና ደሙንደደበ ቢቆ ፍጥነት ይገድላል፣ አካልን ያጎድላል እንዲሉ የብዙዎችን ህይወት እየቀጠፈ ያለውም ይኸው ከወሰን ያለፈ የአነዳድ ልምድ ስለመሆኑ ነው ተጎጆቹ የሚናገሩት። ሴራን አከሳን ገረፉንድራት ሁሉም ሹፌሮች ትርፍ ሳይጭኑ ሳይቸኩሉ ተረጋግተው የዛይ ህይወት እንደጫኑ በማሰብ ራሳቸውንና ሰውን ከዚህ ክፉ አደጋ ቢጠብቁ መልካም ነው ላለው ሰበምንሳን ኢብስ ለሹፌሮች እኔ ማንም ተሳፋሪ ህም ቢብለው ተሳፈር ያለ መኪና ሐቂሙ ያለ ወንበር መጫን እንደ ባለሙያው ሲታተ ነው ብዬ ነው ምናለን 75 ሰው ነው ጫነ። ከዛ በኋላ ፍጥነት አለ በዚሁ ቢቆም የሚል አመለከታ አለ። እኔ እንደ ቂሙ ቢጪን ብዬ እንደ ባለሙያ ቢያስከካከር ብዬ ነው የሚመክር።